እሺ ኡስታዝ። ያው ያ ጀማ የጥንቃቄ መልእክት አለ። ሀገራችን ኢትዮጵያ ውስጥም ቁርአንያ የሚባል ትምህርት በስፋት እየተስፋፋ ነው፣ በልቀት እየተስፋፋ ነው። ጥንቃቄ አድርጉ። ብዙ ነገራችሁ ነው የሚያሳጣችሁ ማለት ነው። ቁርአንያ ማለት ቁርአን ብቻ እንቀበላለን፣ ሐዲስ አንቀበልም። የሰለፎች አፈሳሰር ቀደምት ሰለፎች ቁርአንን የተረዱበትን አረዳድ አንቀበልም። በዘመናዊ መልክ እኛ እንደፈለግን እንፈታለን የሚሉ ሰዎች በጣም እየተስፋፉ ነው ያሉት። ጥንቃቄ አድርጉ ማለት ነው። በብዙ በጀት በብዙ ድጋፍ ትላልቅ ኡስታዞችን ድጋፍ በማድረግ መድረክ ላይ እየወጡ ነው ያሉት። ሰው እየተማረ ነው፣ እየተሳተ ነው። ቁርአንን ለመፍታት ቁርአን ብቻ በቂ ነው፣ ሐዲስ አያስፈልግም ምናምን የሚሉ ሰዎች መጥተዋል። በነገራችን ላይ መስራቻቸው መልእክተኛ ነኝ ብሎ ነበር። ግብፃዊ ሰው ነው፣ ረሺድ ከሊፋ ይባላል። አሜሪካን ሀገር ነው ያለው የነበረው፣ እዛ ነው የሞተው ማለት ነውና እሱ የሚያምነው መልእክተኛ ነኝ ብሎ ያምናል። ለመልእክተኛነትም ማስረጃ አምጣ ተብሎ ሲባል መልእክተኛ ነኝ፣ መልእክተኛ እንደማይመጣ ክልክል እንደሆነበት ማስረጃ የለም፣ የቁርአን ማስረጃ የለም፣ ኻተመ ነብይ እንጂ ኻተመ ረሱሉን አይልም በማለት ተናግሮ ከዛ የሐዲስ ጥቅስ ሲሰጠው አልቀበልም አለ በዛው ማለት ነው። ከረሱል ሰለላሁ ዐለይሂ ወሰለም በኋላ ነብይም መልእክተኛም እንደማይመጣ ከመጡ 30 ደጃሎች እኔ የአላህ መልእክተኛ ነኝ የአላህ ነብይ ነኝ ብለው ይመጣሉ፣ ጥንቃቄ አድርጉ ብሎ የተናገሩበትን ሐዲስ ሪጀክት ከማድረግ አንጻር ሙሉ ሐዲስን ሪጀክት አደረገው ማለት ነው። እና አሁን ምንድነው በስፋትና በልቀት ሰዎች ትላልቅ መድረክ ተሰጥቷቸው ትላልቅ እንትኖች ተሰጥቷቸው ፈሳድ በየመስጊዱ እየተሰራጨ ነው ያለው። ስለዚህ ጥንቃቄ አድርጉ። በቃ አለቀ። መጨረሻው ዘመን ላይ ነን ያለነው። ሰንሰለቱን በጠበቀ መልኩ ከረሱል ሰለላሁ ዐለይሂ ወሰለም ወደ ሰሃባዎች ከሰሃባዎች ወደ ታቢዮች እየተባለ እስከ 14 ትውልድ ድረስ ቁርአን አረዳዳችን አንደርስታንዲንጋችን በሐዲስና በቀደም ሰለፎች አረዳድ ነው የተቀበልነው። እስቲ ጠይቋቸው። 5 ወቅት ሰላት የሚባል ካለ ሰላተል ፈጅር ላይ ስንት ረካ አለ በላችሁ ጠይቋቸው። ሰላተል ዙሁር ላይ ስንት ረካ አለ፣ ሰላተል መግሪብ ላይ ስንት ረካ አለ ብላችሁ ጠይቋቸውና ቁርአንን ስጡን ከቁርአን ስጡን በሏቸው። ግን ይሰግዳሉ እነዛ ሰዎች 2 ረካ አለው 3 ረካ አለው ምናምን እያሉ ይላሉ። ስለዚህ አሁን በስፋት እንትን እየተባለ ነው። ወላሂ በጣም ታዝናላችሁ ማለት ነው። ሰዎች ድጋፍ አላቸው፣ በስነ ስርዓት እንትን አላቸው፣ በጀት ተመድቦላቸው ኢትዮጵያ ውስጥ በደንብ አድርገው እንትን እያሉ ነው፣ ፈሳዳቸውን እያሰራጩ ነው። ቢያንስ ምንም የሚያስፈራ ነገር የለም። አትፍሩ። አይ ቲንክ የዑለማዎች ጉባኤዎች ጉዳዩን እንዲያዩት ተናግረናል። እኛ ዑለማዎቻችን ማለት ነው፣ ዑለማዎቻችን ጉዳዩን እንዲያዩት ተናግረናል። ትላልቅ መሻይኮች ማለት ነው፣ ትላልቅ እንትኖች ነግረናቸው ጉባኤ አድርገው ልጁን ጠርተውት እንዲያናግሩት እንፈልጋለን። እኛ አይ ቲንክ መድረክ ላይ አደባባይ ላይ ከምናሰጣ ብለን ነው መጀመሪያ ዑለማዎች ማለት ነው፣ ትላልቅ ዑለማዎች እነ ሼህ ኢልያስ እነ ሼህ መሐመድ አህመዲን የተለያዩ ዑለማዎች ማለት ነው ባሉበት በተሰበሰቡበት ቁርአንን መፍታት የሚቻለው በቁርአን ብቻ ነው፣ ሌላ ማብራሪያ አያስፈልገውም የሚል ትምህርት መጥቷል። ጥንቃቄ ማድረግ ነው። ያው የጥንቃቄ መልእክት ነው እንግዲህ ያ ነው። እኛ ፐርሰናሊ ነገሮችን አትዩት። ዲን ነው መጀመሪያ የሚቀድመው ለኛ ዲን ነው። የዲናችን ክብር እየተነካ የግለሰቦች ክብር የሚያስጨንቃችሁ ከሆነ አደጋ አለው። ግን ሰዎችን የምናስተምርበት የምንገስጽበት መንገድ መስተካከል አለበት ከሚለው ከሆነ እውነት ነው፣ እሱንም እንቀበላለን። ሰዎችን ስሜታቸውን እንዳይጎዳ በስድብ መልክ በምናምን ሳይሆን እውቀት ላይ ተመስርተን በምክክር ደረጃ መነጋገሩ ጥሩ ነው። ግን እንደዛ እስከዛ እስከሚስተካከል ድረስ ሰው ደግሞ መጥፋት የለበትም። በስመ እንትን ማለት ነው በስመ ሙስሊም አይ ቲንክ መነገድ የለበትም። በዛ ላይ ደግሞ እንደ አይነት ቁርአንያ የሚባል ትምህርት ወይም ደግሞ ቁርአኒስት የሚባለው ትምህርት መሰራጨት የለበትም። ጥንቃቄ ማድረጉ ያስፈልጋል ማለት ነው። እንድታውቁ ማለት ነው። ጄክ መጨመረው ነገር አለ? የለም። ጀዛከላህ ኸይር ኡስታዝ፣ ግልጽ የሆነ መልእክት ነው። እኛ አረዳዳችን በምንድን ነው? በሰለፎች አረዳድ ነው የምንረዳው የሚለው መልእክት ነው። ለዛም ነው እኮ አላህ ሱብሓነሁ ወተዓላ ምዕራፍ 4 ቁጥር 115 ላይ በሱረቱ ኒሳ ላይ ወንቱ የሆኑ የተወሰኑ የሆኑ ክሪድ ምናምን እምነት ነውና ባጭሩ ግልጽ ነው የኡስታዝ መልእክት። ጥንቃቄ ማድረግ አለባችሁ። ቁርአን ብቻ ነው የሚል አካል ካገኛችሁ ሐዲስ ወህይ አይደለም፣ ሐዲስ ወህይ አይደለም፣ ሰሂህ ሐዲስ ወህይ አይደለም ብሎ የሚል አካል ከተገኘ ያ አካል ሙስሊም አይደለም፣ የሙስሊም እምነት አይደለም። ሰው ጥንቃቄ ልናደርግ ይገባል ነው። ኡስታዝ ጀዛከላህ ኸይር፣ አሪፍ መልእክት ነው ያስተላልፍክልን። ባረከላሁ ፊክ። እሱ ነው የምንለው። ሌላ ያው በትምህርት እንትን ስንል ጥንቃቄ ማድረግ ነው። ወንድና ሴት መቀላቀል የለበትም የትም ቦታ ማለት ነው። ወንድና ሴት ተቀላቅለው መማር የለባቸውም። እሱንም ጥንቃቄ ያድርጉ። አይ ቲንክ ለእንትን ጥሩ አይደለም። ቁርአን በዘመናዊ መልክ የሚባል ነገር የለውም። ዘመናዊ አፈሳሰር የሚባል ነገር የለውም። ቀደምት የነበሩ ሰለፎች ሳይረዱት
እኛ ለአዲስ ተገልጦልን ልክ እንደ ፕሮቴስታንቱ እንደፈለግነው እኛ ተገለጠልን ምናምን የሚባል ነገር የለም። የነበረው ነገር ነው። እነሱ ኦልሬዲ የተረዱትን አንደርስታንድ ያደረጉትን በዛ አካሄድ ነው። ያለዛማ ልዩነት ፊርቃ ይፈጠራል። ልክ አይደለም ማለት ነው። እና ከዛ አንጻር ብትናየው ጥሩ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። አልጀበርቲ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሀቢብ እንዴት ነህ? ሰላም ነው። ኢድ ሙባረክ ብያለሁ ለሁላችሁም። ጄክ አለይና ወአለይኩም አሰም ሁላችሁንም። አሚን አሚን አሚን። አለይና ወአለይክ። ኸይር ሀቢብ። ኡስታዝ ልውጣኔ ጋር ሰዓት ደርሷልና ተፈቀደልኝ። ሻዳ የሚያስፈልግሽ እንድትሰልም ዱዓ አድርግላት። ምናልባት በዚህ ጉዳይ የምታወራ ከሆነ ኢንሻአላህ። አጋጣሚ ሰላም እንድናችሁ። ርዕስ ስለያዝን ኧረ ሊዝ ነበረ እሱ ጋር ገብቼ ነበርና አውጣት ነው። አዎ ሊዝ ገብቼ ነበርና እንትን አለች መሰለኝ ሁሱ ወጥ ዘግቶ ወጣ። ኦኬ። ስለዚህ ወሰንሽ አሁን በቃ ጨረሽ? አዎ ጨረስኩ። ኦኬ ማሻአላህ። ላኢላሃ ኢለላህ የሚለው ትርጉሙን ተረዳሽው? ማለከኝ ላኢላሃ ኢለላህ የሚለውን ትርጉሙን ተረዳሽ ወይ? ካላህ በስተቀር በሐቅ የሚመለክ አምላክ አለመኖሩን አወቅሽ? አላህ ፈጣሪ ነው የአምልኮ ሐቅ የሚገባው እሱ ብቻ ነው ብለሽ ታምኛለሽ? አዎ አምኛለሁ። እሱም ብቻ ነው በብቸኝነት ማመልከው ብለሽ ወሰነሻል? ወስኛለሁ። ነብዩ መሐመድ የእርሱ ባሪያና መልእክተኛ መሆናቸውን ቁርአን የአላህ ንግግር የአምላክ ቃል መሆኑን የአላህ ቃል መሆኑን አምነሻል? አምኛለሁ። እኔ እንዴት መሰለ በልጅነቴ ኦርቶዶክስ ሆኜ ነው እንጂ ቤተሰቦቼ ሙስሊም ነበርኩኝና በ12 ወይ በምናምን ዓመቴ ነው ኦርቶዶክስ የሆንኩትና ምንም ሳላቅ ነበር የሆንኩትና አሁን ሳቅ ትክክለኛ መንገድ ላይ አይደለም ያለሁት እና ብዙ ጊዜ ሆኖኛል መልስ ፍለጋ እስካሁን መልስ አልተመለሰልኝም እና ያለሁበት መንገድ ትክክለኛ እንዳልሆነ ገብቶኛል። ኦኬ ጥሩ። በስላሴ ትክክለኛ አስተምሮት እንዳልሆነ ገብቶሻል? አዎ ምንም በቃ ሲጀምር አስተምረውና መጽሐፍ ቅዱሱ በጣም ነው የሚጋጨው። ቤተክርስቲያን ሄደን የምንማረውና መጽሐፍ ቅዱሱ ላይ በጣም የተለያየ ነገር ነው እና ደግሞ አንዳንድ ጥያቄዎች በጣም ጠይቂያቸው ነበርና መልሳቸው ሁሉ ጥያቄ ነውና በጣም ድራማ የሆነ ሃይማኖት ነው የሆነብኝና ስለዚህ እስልምናዬን ወደ ነበርኩበት መመለስ ፈልጊያለሁ። ኢየሱስ ኦንቶሎጂካሊ ወይም በምንነት ሰው ነው ብለሽ ሰው ብቻ ነው ብለሽ ታምኛለሽ? አሁን ሰው ብቻ ነው በማንነት ደግሞ ነብይና መልእክተኛ። ኢየሱስ በምንነት ሰው ብቻ ነው፣ በማንነት ደግሞ ነብይና መሲህ ነው ብለሽ ታምኛለሽ? አዎ ነብይ ነው። ከነብይነት ውጪ ምንም የለምና እኔ አልሞተም ሲጀመር ሞተ የተባለው ነገር ሲጀመር ኢየሱስ እንደሚነሳ ሁሉን ነገር ቀድሞ ያውቃልና ሞተም ከተባለ ደግሞ ተነስቷል። ሰው እኔ አሁን ሞቶልኛል ምናምን ብዬ ለማመን በጣም ይከብደኛል። ኦኬ ጥሩ። ያው መሰረታዊ ነገሮችን አንድ ሰው ወደ እስልምና ለመግባት ከአላህ በስተቀር በሐቅ የሚመለክ አምላክ የለም ብሎ አላህን በብቸኝነት አመልካለሁ ብሎ ከሱ ውጪ የአምልኮ ሐቅ አይገባውም ብሎ ካለ አንድ ሰው ወደ እስልምና መግባት ይችላል ማለት ነው። መሰረታዊ እንትኖች የሚያስገባው እሱ ነው። ሙስሊም ለሚያደርገው ለጀነት የሚዳርገውም ነገር እሱ ነው። ኡስታዝ ጀማል አለ ኡስታዝ ሻሃዳ ሲዛት እስቲ። ኧረ ኡስታዝ ሲዛት ችግር የለውም። መጀመሪያ ግን አንድ ጥያቄ አለኝ። ይቅርታ። ችግር የለም ጠይቂ። እሰማለሁ። ትሰማለሽ? ጠይቂ ብሎሻል። እንትን ሰውነቴ ላይ ታቶ አለብኝ። ከእምነቱ ጋር የተገናኘም ኖርማል ታቶ ምናምን አለብኝና እንዴት ነው ማድረገው? እሱን ማስጠፋት አለብኝ ወይስ? አይ አጠፋለሁ ካልሽ የባሰ ይቆስላል፣ አይጠፋም። በነገራችን ላይ ደግሞ አንቺ ከመስለምሽ በፊት ላደረግሽው ነገር አላህም አይቆጥርብሽም። ኖርማሊ ሐራም መሆኑን ከዚህ በኋላ ያለው ነው ሁጃ የሚቆምብሽ። ሰዎች እስልምናን አውቀው ተረድተው ከተቀበሉ በኋላ ታቱ የሚያደርጉ ወይም ደግሞ ንቀሳት የሚያደርጉ ሰዎች ሐራም ነው፣ አይፈቀድም፣ ያስጠይቃል ያ ነገር ማለት ነው። ካደረጉም በኋላ ደግሞ በቃ በሰሩት ነገር ተጸጽተው ንስሐ ከገቡ ወደ አላህ ይቅር ይባላሉ ማለት ነው። አንቺ ደግሞ ሳታውቂ ያደረግሽው ነገር ነው ማለት በእስልምና ሐራም መሆኑን አንተ አሁን ገና መግባትሽ ነው። አንድ ሕፃን ልጅ እንደተወለደ አይነን ግለጥና አባትን ለይ አይባልም። ያንቺ ሌቭልሽ እንደዛ ነው።
ስለዚህ አብሽሪ፣ ገና ልትወለጂ ያለሽ እንትን ነሽ ማለት ነው። ጽንስ ላይ ያለሽ ነሽ። ዛሬ ነው እንግዲህ ኢንሻአላህ የምትወለጂው ማለት ነው። አሁን እያታገልን ነው። አዋላጆች ነን ራሱ ማለት ነው። ልናዋልድ ነው። ገና ልትወለጂ ነው እና አሁን ተወለሽ እናትና አባትሽን አይነሽ ምናምን አትባይም። ስለዚህ ታቱን አስጠፋለሁ ብለሽ እንዳይቆስልብሽ በጣም በሽተኛ ነው የምትሆኚው። ሳይሆን የእምነት ታቶ ቢሆንም ችግር የለውም። ምንም መስቀል አድርገው የመስቀል ታቶ ያላቸው ሰዎች እኮ አሉ። ግን የእምነት ታቶ ቢሆንም ችግር የለውም እኮ እንትን አይልማ። በቃ ኦልሬዲ ሰውነትሽ ላይ እኮ አብሮ ኖሯል። እሱን አስጠፋለሁ ብትይ አንደኛ ኮስት ያደርግሻል፣ ዋጋው በጣም ትልቅ ነው። ሁለተኛ ነገር ደግሞ አይጠፋም፣ ጠባሳ ነው የሚሆነው፣ ሰውነትሽ ይበላሻል። እንደዛ ነው። በልብስ ሸፍኚው። በልብስ ለመሸፈን በልብስ ሸፍኚው። አብሽሪ። ብዙ ሰዎች እንደዛ አሉ፣ ወንዶች በተለይ አላቸው እና እንደዛ ነው። ተመለሰልሽ? ጥያቄው ተመለሰልሽ? ኦኬ በቃ አሁን ኡስታዝ ጀማል መቀጠል ትችላለህ። እሺ መርሐባ። ማንም ጣልቃ እንዳይገባ አሉ አንዳንዶች ሙስ ሊያነሱ ይችላሉ። እሺ ዝግጁ ነሽ ሃይከል? ዝግጁ። እሺ በመጀመሪያ እስልምናን ለመቀበል ያስገድድሽ አካል የለም አይደል? እኔ ማንም የለም እንደነገርኳችሁ ነው። እኔ በልጅነቴ ነው ወደ ኦርቶዶክስ እምነት የሄድኩት። ምንም አላውቅም። በቃ ሳታውቅም የምትሆነው አይደለ? በቤተሰብ ነው የሄድኩት ነበርና ምንም አላውቅም። እና እኔ እሱን መከታተል ከጀመርኩ በኋላ ነው ብዙ ነገሮችን ማየት የጀመርኩት። ክርስትና ላይ ጥያቄ ፈጠረብኝ እና ብዙ ጥያቄ ጠይቄ ነበረ፣ ምንም መልስ አላገኘውም። ስለዚህ ወደ ነበርኩበት መመለስ አለብኝ እና ትክክለኛው እምነት የእስላም እንደነበረ ገብቶኛል እና መመለስ ፈልጋለሁ። እሺ አሁን እኔ የምለውን ተከትለሽ ትያለሽ። እሺ አሽሀዱ አላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን عبده ورسوله وأن عيسى عبد الله ورسوله ማሻአላህ። አሁን ያልነውን የምስክር ቃል በአማርኛ ደግመዋለን። ከአላህ በስተቀር በእውነት የሚመለክ አምላክ እንደሌለና ነቢዩ ሙሐመድም የአላህ መልእክተኛና ባሪያ መሆናቸውን በልቤ አምኜ በአፌ መሰክራለሁ። ነቢዩ ኢየሱስም የአላህ ባሪያና መልእክተኛ መሆኑን በልቤ አምኜ በአፌ መሰክራለሁ። ማሻአላህ ማሻአላህ ማሻአላህ። አላሁ አክበር አላሁ አክበር። ኡስታዝ ዋሂድ ጀዛከላህ ኸይረን። ጨርሻለሁ። ያው በቃ ቀሩን ሀሳብ ሌሎች ኡስታዞች ይሻላል። ኡስታዝ ዋሂድ አለ። ማሻአላህ አላሁ አክበር አላሁ አክበር አላሁ አክበር። ተክቢር አላሁ አክበር ተክቢር አላሁ አክበር ተክቢር አላሁ አክበር። አይሰማም? ተማሪ ይሰማል። አሁን መጣ ሚት ነበር። ማሻአላህ እንግዲህ በርቺ ተማሪ። ኡስታዝ ጀማልን አግኝ በውስጥ ስልክ ስጪውና ያው ሰለምቴዎች ግሩፕ አለ እዛ ገብተሽ ተማሪ። አሁን እንግዲህ ከዚህ በኋላ ትምህርት ነው፣ በእውቀት ላይ የተመሰረተ ነው መሆን ያለበት። መበርታት አለብሽ ማለት ነው። አላህ ጽናትን ይወፍቅሽ። ላኢላሃ ኢለላህ የሚለውን ገመድ ይዘሻል። እስከ መጨረሻው ደግሞ ይህንን ገመድ አጽንተሽ መጠበቅ አለብሽ እስከ ሞት ድረስ።
መያዝ አለብሽ ማለት ነው። መሀል ላይ በእኛ ባክስላይድ የሚባል ነገር አለ፣ ማዳለጥ የሚባል ነገር አለ። ዋን ሴፍት ኦልዌይስ ሴፍት የሚባለው ትምህርት እኛ ጋር የለም። አንድ ጊዜ የዳነ ሰው ሁሉ ጊዜ ይድናል ማለት አይደለም። ጽናት የሚባል ነገር አለ። አላህ በቁርአን ውስጥ በሱረቱ ሙእሚኑን ምዕራፍ 23 ቁጥር 1 ላይ ምዕመናን በእርግጥ ዳኑ ይላል። ከምንድን ነው የዳኑት? ሱረቱ አለ ኢምራን ምዕራፍ 3 ቁጥር 103 ላይ ከእሳት ጉድጓድ አፋፍ ላይ ነበራችሁ ከእርሷ አዳናችሁ ነው የሚለው። ስለዚህ ከአፋፉ ከሽርክ ከኩፍር ከምናምን ድነሻል። ነገር ግን ያዙ ነው የሚለው። ያላህን ገመድ አጥብቃችሁ ያዙ ስለሚል ገመዱን አጥብቀሽ መያዝ አለብሽ። ጉድጓድ አለ፣ ከጉድጓዱ ተንጠልጥለሽ የወጣሽበት ነው። አካፋፉ ላይ ገመድ ነው። ገመዱን ከለቀቅሽው ያው ታች ገደል ነው ያለው እና ጥንቃቄ ያስፈልጋል። ኢንሻአላህ ስም እንዲወጣልሽ ትፈልጊያለሽ? አክቹአሊ ስሜ ነው ስሜ ይሄን የቤተሰቦች ያውጡልኝ ስም ነው ካላችሁ የሙስሊም የተወለድኩበት ቦታ ላይ የሙስሊም መጠሪያ ስም ነው ስሜ። ኦኬ ትችያለሽ፣ መዛም መጽናት ትችያለሽ ከወደድሽው። እሺ አይ ማውጣት ካወጣችሁልኝ ደስ ይለኛል። ስማ ጥበብ አለው ያላ ስራ ነው። ጥበብ ስላለው ሂክማ በትባይስ ምን ችግር አለ? ሂክማ ማለት ጥበብ ማለት ነው። እሺ ተቀብያለሁ። ኢንሻአላህ የሚቀጥለው በቃ ሂክማ ብለሽ በቅንፍ ሃይከል ብለሽ እንደምትመጪ ተስፋ አለን። እሺ እመጣለሁ። አመሰግናለሁ። ተናል እናመሰግናለን። በቃ ተማሪ ስልክ ተለዋወጡ ከኡስታዝ ጀማል ጋር። እሺ 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 ፎሎ መልስ ሻወር ትወስጃለሽ። አጠገብሽ ምናልባት ጓደኛ ምናምን አለች እስልምና የሚያስተምርሽ ስለ እስልምና ሙስሊም ጓደኛ? እውነት ለመናገር የለም፣ አሁን ላይ የለኝም ሙስሊም ጓደኛ የለኝም። እሺ በቃ ስልክሽን በውስጥ አስቀምጪልኝና ስወጣ እደውልልሻለሁ። ያለው ነገር እናወራለን ኢንሻአላህ። እሺ መርሐባ። እሺ ኡስታዝ ኦኬ ጥሩ። ታች ክርስቲያኖች ካላችሁ መግባት ትችላላችሁ። ጥያቄ መጠየቅ የምትፈልጉ ክርስቲያኖች ካላችሁ። ማን ክርስቲያን ነው? እሺ ኡስታዝ ማን? ከናን ነው? ከናን ገብተዋል። ኦኬ ጥሩ። እስቲ ሰላም ይበለናል። ጋብዟ ሰላም በለው ምናምን የምትገባው ከሆነ እሺ። ከናን አለ ሰላም ቢያለው እንጂ አለው። ሰላም ዋላችሁ፣ እንዴት ዋላችሁ? እንኳን ደህና መጣ። እንኳን ሰላም ቆያችሁ። ቅድም ጥያቄ ካለ ጠይቅ። ከናን ኦኬ እሺ። አለው አንዱ ለጥያቄ ጠይቅ መቀጠል ይችላል። ቅድም በታቦት ዙሪያ ምናልባት ጥያቄ ካለው ምናልባት ነበር ከታች ቼክ። ሰላም አለይኩም ወራህመቱላህ። ኢድ ሙባረክ። ጥያቄ ልጠይቅ አንድ? እሺ ጠይቅ። ስለ ኢየሱስ ክርስቶስ ነውና በቁርአን ላይ ኢሳ ለእናቴ ታዛዥ አድርጎኛል፣ እምቢተኛም አላደረገኝም፣ ሰላምን በእኔ ላይ ነው፣ በተወለድኩ ቀን በምሞትበትም ቀን ሕያውም ሆኜ በምቀሰቀስበት ቀን ብሏልና ይህ የመርየም ልጅ ኢሳ ነው እንዲህ ያለውና እርሱ ተናግሮ ነበረ ወደሚለው አይወስደንም። ይሄኛው የሞቱን ነገር እና የትንሣኤውን ነገር እሱ እንዴት ነው የምታዩት? ያው እዚህ አንቀጽ ላይ እኮ ተናግሯል፣ በሕፃንነቱ ማለት ነው። አላህ ሱብሓነሁ ወተዓላ ለእናቱ ታዛዥ እንዳደረገው የተባረከ ልጅ እንዳደረገው ይገልጽልናል። ምዕራፍ 19 ላይ ነው ይሄ አሁን የጠቀስከው ማለት ነው። ወጀዐለኒ ነቢይ የሚለው መልእክተኛም ነቢይም አድርጎኛል እያለ የሚናገርበት ቦታ ነው። ቃለ ኢኒ ዐብዱላህ አታኒ አልኪታብ ወጀዐለኒ ነቢያ ይላል። ምዕራፍ 19 ቁጥር 30 ላይ ነው ያለው። እኔ አላህ ባሪያ ነኝ፣ አታኒ አልኪታብ ወደ ቤት መጽሐፍን ይሰጠኛል አለ። ወጀዐለኒ ነቢያ ነቢይም ያደርገኛል አለ። ወጀዐለኒ ሙባረከን አይነማ ኩንቱ ወአውሳኒ ቢሶላቲ ወዘካቲ ማ ዱምቱ ሐያ በምድር ላይ እስከመንቀሳቀስ ድረስ በሰላትና በዘካን አዞኛል። እንደዚሁም ደግሞ ለእናቴ ወጀዐለኒ ሙባረከን አይነማ ኩንቱ የትም ብሆን ለእናቴ የተባረኩ አድርጎኛል፣ ወይንም ደግሞ የተባረኩ ሰው አድርጎኛል፣ ብሩክ እንደሆነ ይገልጽልናል ማለት ነው። ሰው በሕፃንነቱ ያንን ነገር ተናግረዋል ዒሳ ዓለይሂ ሰላም ማለት ነው። ገብቷል። ለዛ ነው እሷ ወደ ህዝቦቿ በመጣች ጊዜ ካየኸው እዛቸው ላይ 29 ላይ ካየኸው ፈአሻረት ኢለይህ ይላል። ወደ እርሷ ጠቆመች እና ወደ እርሱ ጠቆመች፣ ወደ ህፃኑ ማለት ነው።
የዛን ጊዜ ህዝቦቹ ምን አሉ? ቃሉ ከይፈ ኑከሊሙ መን ካነ ፊል መህዲ ሶቢያ አሉ። በአንቀልባ ላይ ያለን ህፃንን እንዴት እናናገራለን ባለው ጊዜ ተናገረ ህፃኑ ማለት ነው። ቃለ ኢኒ ዐብዱላህ አታኒል ኪታበ ወጀዐለኒ ነቢያ ብሎ ህፃኑ ተናገረ ማለት ነው። የዛን ጊዜ ነው ያስይዘናል ነው ሐሳቡ። ኦኬ እዚህ ጋር አሁን እሺ ሰላም በእኔ ላይ ነው ይልና አሁን ፖይንቷን የፈለግኳት ምንድነው ራሱ ተናግሯል። በሚሞትበት ቀን ህያው በሚቀሰቀስበት ቀን ብሎ እያለ ራሱ ነው ኢሳ የሚናገረውና ስለሞቱም ስለሚቀሰቀስበትም ቀን ህያው ስለመሆኑ ህያው ሆኖ እንደሚቀሰቀስም ተናግሯል። እና ከዚያ እንግዲህ ኢሳ አልሞተም ልንል እንችላለን ወይ? ቀድሞ በሌላ ቦታ እንዳልሞተ ይናገራል። በእርግጥ ግን ይሄኛው ስታዲያ ፋላሲ አይሆንም ወይ አይፈርስም ወይ ለማለት ነው። ምኑ ነው ፋላሲ የሆነ እርስ በርስ አይጣረስም። አሁን ለምሳሌ አልገባውም። ኢሳ እኮ እኛ እኮ አልሞተም ነው እንጂ የምንለው አይሞትም አላልንም። ልዩነቱ ምንድን ነው? ከናን ኢሳ አልሞተም ነው ያልነው እንጂ አይሞትም አላልንም። ግልጽ ነው። ኦኬ አሁን ኢሳ አድርጓል አይ ቲንክ ብላችሁ የምታሙት ነው። እንደዛ ነው አድርጓል። ወደፊት ይመጣና 40 ዓመት ቆይቶ እንደሚሞት ይናገራል። ያ ደግሞ የቁርአንም የሐዲስም ማስረጃዎች አሉ እንደዛም እንደሚሞት። አንደኛ ሱረቱል ኒሳ ምዕራፍ 4 ቁጥር 159 ላይ አልገደሉትም አልሰቀሉትም፣ ግን አላህ ወደ ራሱ ወሰደው ካለ በኋላ ወደፊት መጥቶ ሁሉም ሰው በሱ ነብይነትና መልእክተኛነት ካመነ በኋላ እንደሚሞት ይናገራል። ስለዚህ እዛ ጋር ሱረቱ መርየም ምዕራፍ 19 ቁጥር 32 እና 33 ላይ ያለው በተወለድኩበት ቀን ሲል ኦልሬዲ ፓስት ነው ተወልዷል። በሚሞትበት ቀንና በሚቀሰቀስበት ቀን የሚለው ደግሞ ፊቸር ቴንስ ነው፣ ሙስተቅበል ይባላል በአረብኛ። ፊቸር ቴንስ መጻኢ ጊዜ ነው የሚያመለክተው። ስለዚህ ወደፊት መጥቶ 40 ዓመት ተልኮን ከተወጣ በኋላ ከዛ ሰዎች በአንድ ሃይማኖት ብቻ በእስላም ብቻ እንዲተዳደሩ አድርጎ ሰላም በምድር ላይ ፍቅር አስፍኖ መጨረሻ ላይ ይሞትና በትንሣኤ ቀን ደግሞ ይቀሰቀሳል ማለት ነው እንጂ እንደዛ አይደለም። ያህያም እንደዛ ተብሏል። ያህያም አሁን በመቀሰቀስበት ያህያን እስቲ ያውጣለት የኪዬ ምዕራፍ 19 ላይ ከፍ ብሎ ነው ያለው 13 እና 14 ያህያን ነው እዚህ ጋር ያው ከዚህ ከ12 ይጀምርና ያህያ ወይ ምናምን ይልና በሚሞትበት ቀን የሚለው ወረድ ቁጥር 14 13 14 ላይ አየ በተወለደበት ቀን በሚሞትበት ቀንና ህያው ሆኖ በሚቀሰቀስበት ቀን ይላል። ስለዚህ ህያው ሆኖ ያህያ መቼ ነው የሚቀሰቀሰው ካለን የትንሣኤ ቀን ልክ ኢሳ ኢብኑ መርየም አለይሂ ሰላም የሚቀሰቀሰው የትንሣኤ ቀን ነው ማለት ነው። ከዛ አንፃር ነው የሚሞተው ደግሞ መቼ ሲባል ወደፊት ነው። ኦኬ ይቅርታና አሁን እዚህ ጋር ያህያ ማለት አድርጎ ነበር እሱም እንደ ኢሳ አድርጓል አይደለም። አሁን ትንሣኤ የሚለው እንድትረዳው ነው ያመጣውልህ። እሱ በሚቀሰቀስበት ቀን ሰላም በቃ እሱን ካመጣኸው እኔ እሱማ ገባኝ። አይ እዚህ ጋር አሁን እዛ ጋር አሁን ያህያ ያለው ቀጥታ እንደሚሞት ማለት ሰው ሆኖ መጣ፣ ከዛ በኋላ እንደሚሞት ከዛ እንደሚነሳ ተናገረ። ያኔ ኢየሱስ ክርስቶስ ደግሞ እየተናገረ አሁንም ኢየሱስ ክርስቶስ በተመሳሳይ ሁኔታ እንደተወለደ ከዛ እንደሚሞት ከዛ ህያው እንደሆነ እንደሚነሳ እንትናል። ግን በመሃል ነው ያላችሁ ነው እናንተ በመሃል አድርጓል ነው ያልገባ ነገር አለ። አንዴ አዳምጥ፣ ሚት አድርጋ አዳምጥ። እንትኑ ጮጮት አለ ያለበት ቦታ ደግሞ ተከራ ኢሪቴት በጣም ያደርጋል። ሁለቱም ህፃን እያሉ ተነግሮላቸዋል። በተወለዱበት ቀን የሚለውን ኦልሬዲ የተወለደ አካል አለ። በሚሞትበት ቀንና በሚቀሰቀስበት ቀን የሚለው ደግሞ ፊቸር ቴንስ ነው የሚያመለክተው። ያህያ እንደ ቁርአኑ ካደገ በኋላ ሞተ። አሁን የትንሣኤው ቀን የሚቀሰቀስበትን ቀን እየጠበቀ ነው ያለው። ልክ ኢሳ ደግሞ በሚሞትበትም ቀን ሰላም በእኔ ላይ ነው ሲል ደግሞ እንደሚሞት ይናገራል። ልጅ ሆኖ ነው የተናገረው። መቼ እንደሚሞት ግን አልተነገረም። ቁርአኑ እዛው ላይ ሳይሆን ሌላ ጥቅስ ላይ ወደፊት መጥቶ አልገደሉትም አልሰቀሉትም አላህ ወደ ራሱ ወሰደው ካለ በኋላ ወደፊት መጥቶ እንደሚሞት ይናገራል ቁርአኑ። ሐዲስ ላይ ረሱል ሰለላሁ ዐለይሂ ወሰለም 40 ዓመት ከቆየ በኋላ ይሞታል ብለዋል። ስለዚህ ቁርአናችን ሐዲሳችን የሚናገር ያለው በሚሞትበት ቀን የሚለው ወደፊት ነው የሚሞተው። እንደዛ አድርጎ ነው ያስቀመጠው። ይሞታል። አይሞትም አላልንም እኛ እኮ አልሞተም ነው እንጂ ያለው አይሞትም አላልነው። ስለዚህ ከዛ አንፃር ነው እንትን የሚለው ማለት ነው። እዚህ ላይ ያልገባ ነገር ካለ አሁንም ጠይቅ። እሺ በቃ ሌላ ጥያቄ ልጠይቅ። አይ እኔ ምንድነው ለማንሳት የፈለኩት የነበረው አንተ በራስህ መንገድ መልሰህልኛል። በራሴ መንገድ ደግሞ በመሃል ልክ ነህ። በቁርአኑ መንገድ መልሰህልኛል። እኔ ደግሞ እንትን ሆነብኝ መጣ ተወለደ። እሺ ከዛ በመወለድበት ቀን አለ። ከዛ ደግሞ ተመልሼ በምመጣበትና በምሞትበት በማድረግበት ቀን ብሎ ለምን ፒውርሊ አላስቀምጠውም ነው የኔ ሐሳብ የነበረው። እሱ እንደዛ ብሎ ቢል ያልከው ገብቶኛል። ወደፊት እንደሚሞት ይናገራል። ቁርአኑም ላይ አለ፣ ሐዲስም ላይ አለ። ሁለቴ አይሞትም ኢየሱስ። ስለዚህ ወደፊት እንደሚሞት ይናገራል። ስለዚህ ወደፊት እንደሚሞት ከተናገረ ወደፊት ይሞታል ማለት ነው። ከዛ ወደፊትም ደግሞ የቂያማ ቀን ደግሞ ይቀሰቀሳል ማለት ነው። ጃክ የምትጨምርበት ነገር አለ?
ጃክ ጨምርበት ከፈለክ። የጠቀሰልህ ጥቅስ ምንድን ነው የምታገኘው? ምዕራፍ 4 ሱረቱ ኒሳ ቁጥር 159 ላይ ታገኘዋለህ። ጥቅሱን ነበረ ለዩእሚነን ቢሂ ቀብለ መውቲሂ ይላል። ከመጽሐፍ ሰዎች ከመሞቱ በፊት በእርሱ ማለትም በዒሳ በእርግጥ የሚያምኑ ቢሆን እንጂ አንድም የለም ይላል። ዒሳ ዓለይሂ ሰላም ወደፊት እንደሚሞት ቅድም የተጠቀሰው ጥቅስ ይሄ ነው ለማለት ያክል ምዕራፍ 4 ቁጥር 159 ነው ያዘው። ከተፈቀደ አንድ ጥያቄ ልጨምር ሌላ። ቀጥል። ሌላው ደግሞ መሐመድ ባይብልና ኢንጂል ባይብልና ኢንጂል መጽሐፎች ከተጻፉ በኋላ መሐመድ መጣና ቁርአንን የአላህ ቃል በልቤ ወርዶ ከዛ ቁርአንን ጻፍኩ ብሎ ቁርአን መጣ። ያኛው እውነት ነው ነገር ስንመለከት ቁርአን እውነት መሆኑንና ከዛ በፊት የተነበሩት ተበረዘዋል መባሉን ቁርአን ውስጥ አለ። ዛሬ ከዳዊት ጋር ነን። ዳዊት የሶስተኛው ቀጥሎ ስለመጣ ቁርአን ላይ ማረጋገጥ ይቻላል ወይ የእውነት መሆኑን? ምክንያቱም ያው ጥያቄ ገብቷችኋል። እስኪ መልሱልኝና ግልጽ አድርጓለሁ። ጥያቄ እኮ ግልጽ አይደለም። በዚህ በዛ ዛሬ ከዳዊት ወደ ዋናው ነገር ስንመለስ ግን አራይ አለ ተውራት አለ መጀመሪያ የነበሩ ማለት ነው። ቁርአንን ሐሳብን ልንገር አዲስ ስላልሆነ ልንገር እኔ ቁርአን ከባይብል በኋላ ነው የመጣው። ቁርአን እንዴት ትክክል መሆኑን እንዴት ቫሊዲቲውን እንዴት ቼክ አፕ እናደርጋለን? አላዋቂነቱን አሳዩን። ካልሆነ ግን ወደድክም ጠላህም እኮ እሱ ነው ጥያቄ። ከኋላ ስለመጣ ቫሊዲቲ ውድቅ እናደርገዋለን ነው የመጨረሻ ኮንክሉድ የምታደርገው ሀሳብ ሳይሆን ጥያቄ ይፈጥራል። ምን መሰለህ አሁን እንደተባለው እኮ ተበርዞ ሊሆን ይችላል። ግን ተበርዞ መበረዙ እሱ ተበርዟል ስላለ ብቻ ተበርዟል ብለን መቀበል እንችላለን ወይ? የበፊቱ መጽሐፍ ነው። እሱንማ በብዙ መንገድ ቼክ አፕ ማድረግ እንችላለን። የተበረዘ መሆኑ ኢንተርናል እና ኤክስተርናል ማለት ነው። ውስጣዊ መጨረሻ ኮንክሉድ የምታደርገው መሰረት አድርገን ጥያቄ ይፈጥራል። ምን መሰለህ አሁን እንደተባለው እኮ ተበርዞ ሊሆን ይችላል። ለምሳሌ በባይብል ውስጥ እንደው ለምሳሌ ነው፣ ግን ብዙ ምሳሌዎች ማቅረብ ይችላል። በባይብል ውስጥ ነብዩ ሰለላሁ ዐለይሂ ወሰለም ተገልጿል ብለህ ታምናለህ? ለምሳሌ አንተ ውስጣዊ ነው ውጫዊ ኢንተርናሊቲ እንደ ምሳሌ ነው ማወጣልህ። ይሄን የተበረዘ መሆኑን ማሳየት እንጂ ሌሎች ጠንካራ ምሳሌዎች አሉ። እንደው ይሄንን መሐመድ ናቸው እሳቸው ነው። በባይብል ውስጥ ነብዩ ሰለላሁ ዐለይሂ ወሰለም አየህ አይደለም እኛ ስንል ተበርዟል ስንል አንድ ጊዜ የተበረዘው ራሱ ተበርዟል ነው የምንለው። የተበረዘው ራሱ ተበርዟል ነው የምንለው። የሚገርመው የተበረዘው መጽሐፍ ማለት እሳቸው በነበሩበት ዘመን ላይ ማለት ነው የተበረዘ መጽሐፍ ነበር። የተበረዘው መጽሐፍ የእሳቸው እውነተኛ ነብይ መሆናቸውን የሚገልጽ ነበር። ያ ራሱ የተበረዘው ራሱ ተበርዟል ብያለሁ። ተበርዟል ስንል አንድ ጊዜ አይደለም። ይሄ ብረዛቱ ኮራፕትድ መሆኑ አንድ ጊዜ ተጠናቀቀ። እየተበረዘ ሄደ ነው። በዛን ጊዜ በነበሩት ዘመን ላይ እሳቸው እውነተኛ ነብይ መሆናቸው የሚገልጽ ነበር። ይህንን የት እናገኛለን ከተባለ ምዕራፍ 10 ቁጥር 94 ላይ እነዚያ የተጠራጠሩ ሰዎችን እያናገረ ፈኢን ኩንተ ፊ ሸክ ሚማ አንዘልና ኢለይክ ፈስአል ለዚነ የቅረኡነ አልኪታበ ሚን ቀብሊክ ይላል። ወደ አንተ ባወረድ ነው በነብዩ ሰለላሁ ዐለይሂ ወሰለም ላይ ባወረድ ነው በመጠራጠር ውስጥ ብትሆን ብሎ የተጠራጠሩ ሰዎችን ጠይቃቸው ይላል። ፈስአል ለዚነ የቅረኡነ አልኪታበ ሚን ቀብሊክ ከአንተ በፊት መጽሐፍን ያነቡ የነበሩ ሰዎች የተበረዘው መጽሐፍ ያነቡ የነበሩ ሰዎች ነገር ግን እሳቸው እውነተኛ ነብይ መሆናቸውን የሚገልጽ ያለበትን መጽሐፍ እነዛን ያነቡ የነበሩ ሰዎችን ጠይቃቸው። የምር በነገራችን ላይ ተኩነነ ሚነል ሙምተሪን ይላል። ከጌታ ዘንድ በእርግጥ እውነቱ መጥቶና ከተጠራጠሮች አትሁን እያለ እሳቸው በነበሩበት ዘመን ላይ የተበረዘ መጽሐፍ ከመሆኑ ጋር እውነተኛ ነብይ መሆናቸውን ያነበቡ የነበሩ ሰዎችን ይገልጻል። ያ ራሱ አሁን በአንተ ራሱ ኮንፈርም አድርገዋል ነው። የለም ካልከን ያ መጽሐፍ አይደለም ነው እያለን ያለው ማለት ነው። ተቀንሷል እያልከን ነው ያለው ማለት ነው። አንደኛ ይሄ ኢንተርናል ኤቪደንስ ነው ራሱ ከመጽሐፉ ካየ ነው ማለት ነው። በራሱ በባይብል ኢንተርናል በብዙ መንገድ መጥቀስ ይችላል። ይሄንን እያለ ማለት ነው። ኢምራን አሁን የወረጋ ብሎ ለአንዷን ጥያቄ ነው ያነሳልኝ ከቁርአን ላይ ነው ገባ። አሁን ኦኬ እኔ ደግሞ የምፈልገው አሁን እንዳልከው ነብዩ መሐመድ ቀድሞ ነብይ እንደነበረ ቁርአን ከመውረድ በፊት ነብይ እንዳልነበሩ ምን ማስረጃ ነው እንትን እልልሃለሁ መሰለህ። ማለት ከማውቀው ምን መሰለህ ነብዩ መሐመድ ቁርአን ሲወርድላቸው እስቲ ያ ነገር እንትን ሲላቸው ራሱ ምን እንደሆነ ግራ ተገብተው የጠየቁት ሰው አለ። ከዛ በኋላ ነው አንተ ነብይ ነህ ምናምን ተብለው ነብይ መሆናቸውን ከዛ በኋላ መላእክት ሰዎች በባይብል ለምሳሌ በባይብል ሰዎች መላእክት ሲመጣላቸው ይደናገጡ ነበር። ኡስታዝ ተመለሰ ማለት የተሳሳተ ነገር በጣም እንትን ቀድምም ራሱ ነብዩ መሐመድ ሲጽፉ ቁርአን ሲጽፉ ሲል ነበረ
አለፍ ነው ማለት በቃ ባለማወቅ ነው ደረጃ ብለን አጻፍ ነው። አሁን ደግሞ የሚያወራውን ነገር ያለ ደረጃ የጻፉ አላልኩም። አይ ከቃላቸው አይ አይደለም ያልኩት ጻፉ ሳይሆን እሳቸው ያልኩት አጻፉን ያልኩት አጻፍ አይደለም ጻፉን ያልከው ተው ችግር የለውም። አሁን አልፈነዋል። አሁን ያልከው ምንድነው? አይ ቃል ወርዶላቸው ከዛ አጻፉ ፍሬንድ እያወራው አትደራረባ። አይ የእናንተ በእናንተ አስተምሮ እሺ፣ በእናንተ አስተምሮ ሲያስተምሩኝ ጠይቄ የተነገረኝ ክስተት ሆነ ሰምተኛል። አይ አይሰማም እንዴ? ከናን ሚታርግ ኡስታዝ ቀጥል። አይ አሁን ያልከው ምንድነው? ራሱ ግራ እንደገባቸው ምናምን ነገር ምናምን ብለሃል እና የቱ ጋር ነው እንደዛ ግራ ገባቸው ምናምን ያልክበት? ጠይቄ ኡስታዝ ጠየቁኝና ስጠይቃቸው ምን አሉኝ? ቃል በጅብሪል በኩል ያልፋ ቃል መጣላቸው። ያን ቃል ደግሞ እሳቸው መጻፍና ማንበብ አይችሉም ነበረ። ያ የተሰጣቸው ቃል አጻፉ። ግን ያኛው ቃል መጥቶላቸው ሳለ ምን እንደሆነ ግራ ተጋባ። አጻፉ አላልክም። አሁን እኮ አንደኛ ጫጫታ እሺ፣ አሁን አልኩኝ ኡስታዝዬ እኮ አርሞ እሺ፣ አርሞ ነገር ነው እንትን አሁንም እኮ አልኩ። ኦኬ፣ አላጻፉም ነው ኖ ጻፉ ብለን ያወራው ቅድም። አሁን ደግሞ ድጋሚም ብለዋል ግራ ሲገባቸው ብለሃል። እሺ እኮ ጻፉ ያልኩትን እኮ አጻፉ አልኩ። በተደጋጋሚ አጻፉ እሺ፣ አሁን ግራ ሲገባቸው ስንት ነበረ? በቃ እሺ፣ ግራ የተጋባቸውንም ላርም እኔ የተነገረኝ ከዛ አይደለም ብለህ አንተ ተነግረኛለህ። በቃ ስለዚህ አዎ ምን መሰለህ በማስረጃ እሺ፣ ጥያቄው ልጠይቅና ጥያቄው ቁርአንና ታርመኛለህ። ልክ አይደለም ብለህ አትደራረብ እንዴ! እንዴት ያለ ነገር ነው? ስታወራ ትደራረባለህ። ቀጥል ጃክ አውራው። ኦኬ እና ያው ግራ ተጋብቶ ነበር የሚለው ፍጹም የማያስኬድ ነገር ነው። ግን መላእክቶች በሚመጣላቸው ጊዜ ህዝቦችን ካስተዋል መላእክቶች ወደ ሰዎች በሚመጡ ጊዜ ይፈሩ እንደነበረ ይደነግጡ እንደነበረ የታወቀ ነው። ምናልባት ይህንን የምትክደው ከሆነ ደብል ስታንዳርድ እንሄዳለን ማለት ነው። ይሄንን ከናን ይሄንን አታውቅም? ለምሳሌ መላእክቶች ወደ ሰዎች በመጡ ጊዜ ይፈሩ እንደነበረ ለምሳሌ ማርያም በጣም ደንግጣ ነበር። አምናለሁ። ልክ ነው፣ እሱ ልክ ነው። ቀጥል። ስለዚህ ምንድነው አሁን ያንተ ይሄንን ማንሳት ምንም ጥቅም የለውም ማለት ነውና ባጭሩ ሰው ኢንተርናልና ኤክስተርናል ኤቪደንስ ማቅረብ እንችላለን ነው። ወደ ኢንተርናል ከሄድን ለምሳሌ ይኸውልህ፣ ቆይ አንዴ ለምሳሌ ማቴዎስ ወንጌል ምዕራፍ 1 ቁጥር 23 ላይ የማቴዎስ ወንጌል ምዕራፍ 1 ቁጥር 23 ላይ በጣም ይቅርታ ግን እሷ ጋር ከመሄድ በፊት ይቅርታና ጃክ ኢንተርናል ኤቪደንስ አንድ ነገር ነው። እሺ ቅድም በባይብል ውስጥ እንደተበረዘ አንድ ማስረጃችን ነብዩ መሐመድ በባይብል ውስጥ ተገልጸዋል። ያ ደግሞ ስለተበረዘ ነው አሁን ላይ የሌለው ስትለኝ፣ አይ በፊት በነብይነት ነብዩ መሐመድ ከነበሩ በነብይነት እኔ ደግሞ እንደዛ ነው ተጠይቀኝ። ለአንተ ተቀባይነት ስለሌለው ከመጽሐፍ ላሳየ ነው ያልኩህ። ኢንተርናል የራሱ ያቀርበል ኤቪደንሱ አይደለ? ከላን ሰው ዝግጁ ነህ? አቅርብልኝ። ለምሳሌ ማቴዎስ ወንጌል ምዕራፍ 1 ቁጥር 23 ላይ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል ይላል አይደለ? የተባለው ይፈጸም ዘንድ የተባለው ምን ይፈጸም ዘንድ ተረጓሚም እግዚአብሔር ከኛ ጋር ነው ማለት ነው። ማቴዎስ ከየትኛው ነው ይሄ የተባለው ይፈጸም ዘንድ ብሎ ኮት እያደረገ ያለው እየጠቀሰ ያለው ከየትኛው መጽሐፍ ነው? ከናን አለ ድምጾቹ እንዳይረብሹ አለው ማቴዎስ ከየትኛው መጽሐፍ ነው ኮት ያደረገው? ወይ ጉድ! እነሆ ድንግል ትጸንሳለች ወንድ ልጅ ትወልዳለች ብሎ ኮት እያደረገ ያለው ከየትኛው መጽሐፍ ነው? ኧረ ተው ኡስታዝ፣ ልጁ ሌላ ቦታ ነው በቃ እየሰበረ እና ከባድ ነው። እና ይሄንን አንደኛ እንደ ኤቪደንስ እናቀርብልህ ነበር። አንዳንድ ሰው ረጋ ብሎ ግን የተለያየ ነገር ነው በአንድ የሚያወራው እና መልስ ለመስጠት አያመችም። ከዛ አንጻር ነው ቁጭ ብሎ ይማር። የሸዋን አናግረው። በዛሬ ደግሞ የሆነ የሚረብሽ ቦታ ላይ ነው ያለው። የሸዋ አለ ቦታ ላይ ነው ያለው። እንጫጫ ነው ነገር እየሰማችሁ ነው ውይይታችሁን? ስራ ላይ ነኝ፣ ዝም ብዬ ልስማችሁ። ስራ ላይ ነኝ፣ እየሰማችሁ ነው። ኦኬ እሺ፣ ችግር የለም። ቁጭ ቦታ ከጠበበ አስወርዱኝ። አለ ክፍት ቦታ አለ። ምናልባት ጫጫታ ቦታ ሆናችሁ አትግቡ። ጀማል ሰው እሺ፣ ክርስቲያኖች ካላችሁ አንድ ቁጥር ጻፉ። ጫጫታ ላይ ሆናችሁ አትግቡ። እሺ፣ ባረከላሁ ፊኩም። አንድ ቁጥር ጻፉ ክርስቲያኖች ይናገራል። ስለዚህ ታቦቱ የተማረከው በባቢሎን ምርኮ ጊዜ ነዋል። ኢትዮጵያ አልገባም። የቃል ኪዳን ታቦታችን እንደተማረከች እንደሚለው ራሱ ማለት ነው። እንደውም ግዕዙ በጣም ነው የሚለው ወተር በረት ታቦተ ሕግ ነው ይላል። የሕጉ ታቦት ተማረከች ተማርካለች ብሎ ነው የሚያስቀምጠው። እንቆጭን ፍርጥ አድርጎ ማለት ነው።
ዕዝራ ሱቱኤል ምዕራፍ 9 ቁጥር 23 ላይ ከዛ በኋላ ጠፋ። ከዚህ ሁሉ የሚበልጠው ነገር ታቦተ ጽዮን እንደጠፋች ቀረች። ከእርሷ ንዋየ ቅድሳቱም ተማርኮ ሄደ። በጠላቶቻችን በባቢሎን እጅ ወደቅን አለ። በባቢሎን ምርኮ ጊዜ ነው ታቦቱ የጠፋው። በሰለሞን ዘመነ መንግስት ኢትዮጵያ ገብቷል የሚለው ከባይብላችሁ ጋር በቀጥታና በተዘዋዋሪ የሚጋጭ ነገር ነው። የክብረ ነገስት ዘገባ አንደኛ ዶግ አመድ የሚያደርግ ነገር ነው የምናየው ማለት ነው። ከዛ በኋላ ነው ከባቢሎን ምርኮ በኋላ ታቦት የሚባል ነገር እንደማይኖር እስራኤሎች መጠበቅ እንደሌለባቸው ትንቢተ ኤርምያስ ምዕራፍ 3 ቁጥር 16 ላይ ይናገራል። ትንቢተ ኤርምያስ ምዕራፍ 3 ቁጥር 16 ላይ በዚያ ዘመን የያህዌ ቃል ኪዳን ታቦት ብለው ከእንግዲህ ወዲህ አይጠሩትም፣ ልብ አያደርጉትም፣ አያስቡትም፣ አይሹትም፣ ከእንግዲህ ወዲህ አይደረግም አለ። ስለዚህ ይሄ ብሉይ ኪዳን ታቦት የሚባለው ቃልቻና ጉልቻ የተቀላቀለበት ነገር ነው። ትርክቱ ትክክል አይደለም ብለን የምናምነው በኢትዮጵያ ታሪክ ውስጥ ውዝግብ በማስነሳት የሚራኮቱበት ርዕስ ነው በአሁኑ ሰዓት ላይ ማለት ነው። ስለዚህ የብሉይ ኪዳን ታቦት የሚባል ኢትዮጵያ ውስጥ የለም። አይ በብሉይ ኪዳን ታቦት አለ የሚል ሰው ካለ ገብቶ መድረኩ ክፍት ነው፣ መነጋገር ይችላል። ኢትዮጵያ ውስጥ ታቦት የለም። አክሱም ውስጥ ያሉ የአክሱም ኦርቶዶክስ ሲኖዶስ የብሉይ ኪዳን ታቦት የሚባለው ለሙሴ የተሰጠው ታቦት ጽዮን ውስጥ አለ፣ ጽዮን ማርያም ውስጥ ካለ ደግሞ አክሱም ቅድስት ከተማ ናት ብለዋል። ካለ እውነት ነው፣ ግን የለም ነው ብዬ የምለው። አንደኛ ወጥቶም እንደ ንግስ ወጥቶ አያውቅም። ሁለተኛ ያለው ባለ ሁለት ቅጥ ነው፣ 2 ዳይሜንሽን ነው ያለው። ሃይት የሚባል ነገር የለም። 3 ዳይሜንሽን አይደለም ያለው። 3 ዳይሜንሽን ከሌለው ብሉይ ኪዳን ላይ ያለውን ታቦት የሚመስል አይደለም። እንዳለ አሁን ላይ ያሉ ታቦት የሚባሉት ጣውላዎቹ በአጠቃላይ በየንግሱ የሚወጡት በጨርቅ ተሸፍነው ያሉት ከአክሱም ጽዮን ካለው ታቦት ዲዛይን የተሰሩ ናቸው። ስለዚህ ባለ 3 ቅጥ ከሚባል ታቦት ኢትዮጵያ ውስጥ የለም። ኢቨን ከባይብላችሁ ጋር ትጋጫላችሁ። አይ ይሄ ነገር ትክክል አይደለም ታቦት አለ ኢትዮጵያ ውስጥ የሚል ሰው ካለ ቢብሊካል ኤቪደንስ፣ ሂስቶሪካል ኤቪደንስ፣ አርኪኦሎጂካል አንትሮፖሎጂካል ኤቪደንስ አምጥቶ ይሄ ነው ብሎ መሞገት ይችላል። ክፍት ነው ቤታችን። ይሄን ይመስላል። አስተያየት መስጠት ትችላላችሁ። እንትን ላይ ያላችሁ ገስት ላይ ያላችሁ ሀሳቤን በታተንከው እንደ ባቢሎን የኔንም ሀሳብ ራሱ ኡስታዝ ወጥቼ እስቲ ፈላልጌ ላንብባ አይደል? መልካም ቀን ይሆንላችሁ። አሁን ለእናቴ ታሪክ ለማስረዳት አመሰግናለሁ። ለሰጠኸን እውቀት በጣም አስገራሚ ነው። እውነት ይገርማል። አለ ብዬ በፊትም አላምንም ነበረ፣ ግን እንዳልከው ደግሞ አሁን ምንም አይነት ሂስቶሪካል ኤቪደንስም የለም፣ ከባይብሉ ጋር የሚጋጭ ነው። በቃ እስቲ ማሰላሰሉን ይስጠኝ ይሻላል። እንደዛ ብሎ ማምለጥ እንደዛ ብሎ ማብለጡ ይሻላል። አዎ ከአንተ ስልታዊ አመላለጥ ማመልጠው እኔ ብቻ ነኝ። ውዶቼ ታብታብ አድርጎ ቤቱን ፎሎ አድርጎ ኮፕሊንክ አድርጎ ሼር አድርጎ አመሰግናለሁ። ወይኔ ታቦት የለንም፣ ይበቃል። ታቦት ኢትዮጵያ ውስጥ የለም አለ የሚል ሰው ካለ የምር ለትምህርት እንትን ዝግጁ ነኝ። ታቦት አይደለም ያለው፣ አሁን ያለው ሌላ ነገር ነው። ኡስታዝ ወይድ ስላሴን ጨርሰህ ነው? አንዳንዴ እንደዛ ነው ሲለኝ ወደዚህ ነው ውቃቤ ሲያዘኝ ነው ወደዚህ እንትን ብለው ቃልቻና ጉልቻ ውቃቤ ማለት ምን ማለት እንደሆነ አልገባህም? ውቃቤ ማለት መንፈስ ማለት ነው። ማለት መንፈስ ያዘኝ አይደለም። አየህ ለዛ ነው አየህ ተርሙን እንትን ነው። ሻውሊያስ ማለት ምን ማለት ነው? አውሊያም ውቃቢ ነው፣ ውቃቢም አውሊያ ነው። አዎ አየህ የአረብኛ ቃል ነው። አየህ ወስደውት ነው እነሱ። ወልይ ማለት ወዳጅ ማለት ነው። አውሊያ ማለት ደግሞ ወዳጆቼ ማለት ነው። ራስ ወዳጆች ማለት ነው። ለምሳሌ እዚያ ግሩፕ ውስጥ ያሉ ሰዎች የኔ ወዳጆች ናቸው ለማለት በአረብኛ አውሊያ ብዬ ነው የምጠቀመው። ውቃቢ ማለት ደግሞ ጠባቂ ነው። ለምሳሌ አቃቢ ማለት ጠባቂ ነው። አቃቢት ማለት ጠባቂ የሴት ስንት ሲሆን ማለት ነው። ውቃቢ ማለት ደግሞ ጠባቂ ማለት ነው። ሲምፕሊ የሚጠብቅ አንድ ሰው ህፃናት ሙያ የሚጠብቅ እንትን ውቃቢ ይባላል። ታውቃለህ? ህፃናት ሙያ ይባላል፣ መዋለ ህፃናት ይባላል። ህፃናት የሚሉትን የሚጠብቁ ሰዎቹ ጠባቂዎቹ ምን ይባላሉ? ውቃቢ ይባላሉ። ታውቃለህ? ለምሳሌ ቃልቻ ማለት ይሄ ውቃቢ አለ። ውቃቢ በኦሮምኛ አያና ይባላል፣ በአማርኛ ውቃቢ ብለን ነው የምንጠራው። ቃልቻ ሁለት ትርጉም አለው። አንደኛ የአዋቂ ትልቅ ደረጃ ራሱ ቃልቻ ይባላል። ሁለተኛ ነገር ደግሞ ቃልቻ የሚባለው ደግሞ የቃሎ ከሚለው ከአባገዳ ስራ ስለመጣ ከዛ ጋር ተያይዞ የመጣ ነው። ጠንቋይ ቤት ውስጥ ያለው ቃልቻ አለ ራሱ ማለት ባለ ቃልቻ ነው ሲባል ማለት ነው። ስለዚህ ውቃቢና አንዱ ምንድነው? አውሊያ አውሊያ ከተባለ አሁን ማለት ሀረበይ ምናምን የሚባሉ ነገር ታውቃለህ? እዚህ ኦሮሚያ ውስጥ ያለው ወደ ሰበታ አካባቢ ሰምተሃል? ምናልባት አላውቅም፣ በዚህ ደረጃ እንኳን አላውቅም።
አረበይ የምትባለው ቃልቻ ነች። ውቃቢ በሴት ላይ ሆና እንደ ዛር ነገር ማለት ነው። የሆነ ቦታ ተቆራጣ ጥቁር በግ ምናምን ይታረዳታል። ለምሳሌ ግንቦት አንድ ላይ በግ ይታረድ የለ ግንቦት ምንድነው ስሙ ልደታ ማርያም ተብሎ ልክ ግንቦቱን ወር ሙሉ ኦሮሚያ አካባቢ ላይ ቦረንትቻ የሚባል አለ። ከሱ ጋር የተያያዘ ነገር ነው እኮ አምላኪ ማለት እኮ። ኦኬ ጥሩ እሺ። በእንትኑ ላይ አስተያየት ካላችሁ ግቡና እንትን በሉ ማለት ነው። አቤኔዘር ሰላም ነው? እንዴት ነህ? ሰላም ነው? ይመስገናለን። ሰላም ነው። ድምጽ በብዙ አይሰማም፣ ታፍኗል። ኔትወርክ መሰለኝ። ናውንስ ድምጽ እንትን ማይክሮፎን ነው። ደህና ነህ? እንዴት ነህ? አለሁ ይመስገን። አይ ቲንክ ከኔ ሀሳብ ጋር የምትጋራ ስለሚመስለኝ ዝም ብለህ ቁጭ ብለህ እንትን በል አይደለ? ታቦት ብሉይ ኪዳን ታቦት ኢትዮጵያ ውስጥ አለ ብለህ ታምናለህ? አታምንም አይደል? አይ ሀሳብን እጋራለሁ። እስቲ ልስማ፣ ቁጭ በይ። አውርቻለሁ። ብሉይ ኪዳን ላይ ያለው ታቦት በባቢሎን ምርኮ ጊዜ ነው የጠፋው ብዬ ነው የማምነው። በንጉሥ ሰለሞን ኢትዮጵያ ውስጥ ገብቶ አክሱም ታቦተ ምንድነው ጽዮን ማርያም ቤተክርስቲያን ውስጥ አለ የሚባለው ነገር ልክ አይደለም ነው ብዬ የምለው። ምክንያቱም ንጉሥ ሰለሞን ካለፈ ከ400 ዓመት በኋላ በዮሲያስ ዘመነ መንግስት ታቦቱ ኢየሩሳሌም ውስጥ እንደነበረ ይናገራል ባይብል። ይሄ ነው። በባቢሎን ምርኮ ጊዜ ደግሞ እንደጠፋ ይናገራል፣ እንደተማረከ። ስለዚህ ከእንትኑ ጋር ከባይብል ጋር ይጋጫል። የክብረ ነገሥት መጽሐፍ የምትለው ነገር አለ እዚህ ላይ? የምለው ነገር የለም። የእግዚአብሔር ቃል ማለት እጋራለሁ ሀሳብህን። የእግዚአብሔር ቃል የሚያስተምረው በአዲሱ ኪዳን እንደተተካና የታቦት ስርዓት እንደማይቀጥል ነው። ስለዚህ ኢቭን እንደው አለ እንኳን ቢባል አሁን አስፈላጊ አይደለም። ምክንያቱም አሁን አዲስ ኪዳን ላይ ነው ያለነው። ቤተ መቅደሶቹ እኛ ራሳችን ነን። ስለዚህ አለ እዚህ ሀገር አለ የቀድሞውን ስርዓት በቤተ መቅደስ ታቦቱ የትኛው ነው? ጽላቱ የትኛው ነው? በአዲስ ኪዳን ጥላነቱ ታይፖሎጂ ላይ የትኛው ነው? ማደሪያው እግዚአብሔር አሁን የሚያድረው በፊት በእስራኤል ዘንድ ሲያድር በመካከላቸው አድር ዘንድ ቤተ መቅደስን አድርጉልኝ ብሎ ነበር። አሁን ግን እንደዛ አይደለም። ጽላቱና ታቦቱ ይለያያል። ጽላቱ የታቦቱ ማስቀመጫ ነው። አይ ጽላቱ ምንድነው? በአዲስ ኪዳን ታቦቱ ምንድነው? ኦኬ አሁን እዛ ላይ የነበረው እግዚአብሔር በራሱ እጅ የጻፈው ትእዛዞች አሁን እኛ ጋር በልቦናችን ተጽፈዋል እኮ። ስለዚህ ጽላቱ ምንድነው? አሁን የጽላቱ ኤግዛምፕል ታይፖሎጂ ምንድነው? አልገባኝም ጥያቄ። ጽላትና ታቦት የተለያዩ ነገሮች ናቸው ብሉይ ኪዳን ላይ አይደለ? አዎ። ጽላቱ የአስርቱ ትእዛዛት የተጻፈበት ነው። ታቦቱ ደግሞ የጽላቱ ማስቀመጫ ነው። ስለዚህ ጽላቱ ምንድነው? ታቦቱ ምንድነው ነው ጥያቄው። ታቦቱ ምንድነው? እነዚህ አስርቱን ትእዛዛት የተጻፉበትንና ሌሎችም ነገሮች አሉ። ምናልባት ዛሬ የሚቀመጡበት ናቸው። መጀመሪያ ጥያቄውን ተረዳ አቤኔዘርዬ። ጥያቄውን ተረዳው። ብሉይ ኪዳን ላይ ታቦትና ጽላት ሁለት የተለያዩ ነገሮች ናቸው። ኦኬ ታቦቱ የጽላቱ ማስቀመጫ ነው። ስለዚህ ጽላቱ ምንድነው? በአዲስ ኪዳን ላይ ጽላት የተባለው ምንድነው? የአዲስ ኪዳን ላይ ጽላትና ታቦት አለ በነገራችን ላይ። ስለዚህ ጽላትና ታቦት አለ፣ ግን ጽላቱ ምንድነው? ታቦቱ ምንድነው? እሺ እንግዲህ ጥያቄን በተረዳሁት መጠን መጽሐፍ ቅዱስን በሚለው መጠን ልንገርህ። አሁን ለምሳሌ አስርቱ ትእዛዛት እግዚአብሔር በራሱ እጅ የጻፈባቸው እነዛ ድንጋዮች አሉ። የዛን ጊዜ እግዚአብሔር በእጆቹ የጻፈው ድንጋይ ላይ ነው። አሁን ግን ያን ኪዳን ተቀይሮ ወይም ልቆ በሰዎች ላይ እግዚአብሔር ሕጉን ወይም ደግሞ የባህሪውን ትእዛዝ አትስረቅ፣ አታመንዝር፣ ከኔ ውጭ አታምልክ የሚለውን እኒህን ሕግጋት በሰዎች ላይ ጽፎታል፣ በሰዎች ልብ ላይ። ስለዚህ ጽላቱ ልብ ነው። ይህንን ነገር እግዚአብሔር ጽላቱ ልብ ነው፣ በድንጋይ ላይ ሳይሆን በሰው ላይ እኮ። ጽላቱ ልብ ነው፣ በልብ ጽላት ላይ የተቀመጠ የተጻፈው አዲስ ኪዳን ላይ። እንደዛ መሄድ እንችላለን። አዎ ነው፣ እንደዛ ይላል እንጂ ኤርሚያስ 31:33 ላይ ቁጥር 31 ላይ ምንድን ነው የሚለው? እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ቃል ኪዳን የመገባበት ወራት ይመጣል ይላል። ዕብራውያን 8:8 ላይ ከኤርሚያስ 31:31 ላይ ጠቅሶ ይናገራል።
ከዛ ሕጌን በልቦናቸው አኖራለሁ አለ ቁጥር 33 ላይ በልቦናቸው እጽፈዋለሁ አለ። ስለዚህ የሚጽፈው በምን ላይ ነው ሲባል በልብ ጽላት ላይ ነው የሚጽፈው። ልቡን ነው ጽላት የሚለው። ዕብራውያን 8:13 ላይ አዲስ በማለቱ ፊተኛውን አስረጅቶታል፣ አሮጌውና ውራጁ ሊጠፋ ቀርቧልና ይልና ሁለተኛ ቆሮንቶስ 3:3 ላይ ስጋ በሆነ በልብ ጽላት እንጂ በድንጋይ ጽላት ላይ ያልተጻፈ አለ። ስለዚህ በድንጋይ ጽላት ላይ የመጻፉ ነገር ምትክነቱ የልብ ጽላት የሚባለው ነው። ስለዚህ ጽላቱ ማን ነው? አዲስ ኪዳን ላይ አዲስ ኪዳን ጽላት ማን ነው? የአዲስ ኪዳን ጽላት ማን ነው? ያው አሁን ከተናገርኩ አንጻር ንገሩኝ እስቲ ያ ጀማ፣ እሱ አልገባውም። የአዲስ ኪዳን ጽላት ማን ነው? ጽላቱ እስቲ የገባው ልብ፣ የሰው ልብ ጽላት ይለዋል። አዲሱ ቃል ኪዳን ከብሉይ ኪዳን የተለየበት ዋና ምክንያት ሕጉን በድንጋይ ጽላት ላይ የተጻፈውን በልብ ጽላት ላይ መጻፉ ነው ይላል። ስለዚህ አዲስ ኪዳን ጽላት ማን ነው? ጣውላው ምናምን አይደለም፣ የሰው ልብ ነው ብሎ ነው ያስቀመጠው ባይብል። እሺ አሁን ቀጣዩ ደግሞ ምንድነው? ታቦቱ ምንድነው? አቤኒዘር ታቦቱ ምንድነው? አይሰማውም ሄድች ታቦቱ ተመልሻለሁ ወይድ አይ በቃ ሌላ ሰው አስገቡ። ኡስታዝ ጀማል አስገቡ። አታወርዱት። አንድ ቦታ አለ አስገቡ። ሌላ ሰው ክርስቲያን፣ ሌላ ክርስቲያን አስገቡ። አንድ ቁጥር ጻፉ ክርስቲያኖች፣ አንድ ቁጥር ጻፉ። በሪሱ ጉዳይ የምትወይ ማለት ነው። ሙስሊም ይህ ወንድሞቼ ትንሽ ታገሱ። ባረከላሁ ፊኩም። ትንሽ ታገሱ። እሺ ጥያቄ ያለን የምትሉ ስላላችሁ ነው። ክርስቲያኖች ነው የተባለው። በቃ አዲስ ኪዳን ላይ ያለው ታቦት የሰው አካል ነው። የሰው አካል የልብ ማስቀመጫ ነው። ልክ ጽላቱ ታቦቱ የጽላት ማስቀመጫ እንደሆነ ማለት ነው። የሰው ቦዲ ምን ተብሏል? ታቦት ተብሏል። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ ኢተአምሩ ከመ ታቦተ ለእግዚአብሔር አንትሙ፣ እናንተ የእግዚአብሔር ታቦት እንደሆናችሁ ይናገራል። ራሱ ታቦት ብሎ ነው የሚያስቀምጠው። ታቦት የሚለው አካላችሁ ታቦት ነው የሚለው። ሁለተኛ ቆሮንቶስ 6:16 ላይም እንደዛ ነው። ወመኑ ዘይደምር ታቦተ እግዚአብሔር ውስተ ቤተ ጣዖት ይላል። ስለዚህ ታቦት ማለት የጽላት ማስቀመጫ እንደሆነ ሁሉ ቤተ መቅደስ ብሎ አማርኛ ያስቀምጧል። ቤተ መቅደስ ማለት የመቅደስ ቤት ማለት ነው። የተቀደሰው ልብ ሲሆን ቤቱ ደግሞ መቀመጫው ደግሞ ወይም እንደ ታቦት የሆነው ደግሞ አካሉ ነው። ለዛ ነው አንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 ላይ ወይስ ስጋችሁ፣ አማርኛው ስጋ ነው የሚለው፣ ግሪከኛው ሶማ፣ እንግሊዝኛው ቦዲ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን ይላል። ስለዚህ የሰው አካል ታቦት ነው። ውስጡ ያለው ደግሞ የተቀመጠው ደግሞ ታቦቱ ላይ የተቀመጠው ደግሞ አስርቱ ትእዛዛት የተጻፈበት ነገር ጽላት እንደሚባለው ሁሉ ሕጌን በልቦናቸው እጽፋለሁ እንዳለ ሁሉ በልብ ጽላት ላይ አስርቱ ትእዛዛት ተጽፏል ማለት ነው። አዲስ ኪዳንና ብሉይ ኪዳን ልዩነቱ ይሄ ነው ማለት ነው። አዲስ ኪዳን ላይ ታቦትና ጽላት ሰው ነው ራሱ። ሰምታችሁ ማጣቁትን ነገር ስሙ። እንግዲህ አዲስ ኪዳን ላይ ከሰው ውጪ ታቦትም ጽላትም የለም፣ አታገኙም። ሰው ነው ታቦትና ጽላት ተብሎ የተቀመጠው። ታቦትና ጽላት እያላችሁ የምታዞሩት ነገር ታቦትና ጽላት አይደለም። እስቲ አዲስ ኪዳን ላይ ጽላት ይሄ ነው፣ ጽላት ማለት ቤተክርስቲያን ውስጥ የተቀመጠው ንግስ በየዓመቱ የሚወጣ ነው የሚል ነገር ማስረጃ የለም፣ መረጃም የለም። አስገቡ ክርስቲያኖችን ኡስታዝ ጀማል ካሉ የሉም። ከታችም የፈለኳቸው ነበር። ስለዚህ እዛ እንትን ያለው ውሸት ነው ማለት ነው። የለም የለም፣ ታቦት አክሱም ማርያም ውስጥ የለም። ከባይብል ጋር ይጋጫል። ሊሊ ነው ሊሊያ ሊሊ አለሽ ወይ ማለት ሊሊ ካላወራች ተወርዳላችሁ። ሃይከል ኡስታዝ ተማራችን ነች እቺ እንድትሰልም ዱአ አድርግላት። ምናልባት በዚህ ጉዳይ የምታወራ ከሆነ ኢንሻአላህ አጋጣሚ